በልዩ ኃይሎች መልሶ ማደራጀት ተግባራዊ እንቅስቃሴ ሰብአዊ መብቶች እንዲጠበቁ ሲል ኢሰመኮ አሳሰበ። የኢትዮጵያ መንግስት የክልሎችን ልዩ ኃይሎች መልሶ ለማደራጀት የጀመረው ፕሮግራም ሰብአዊ መብቶች አደጋ ላይ በማይጥል አሰራር እንዲተገበር የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስቧል። በአማራ ክልል የመልሶ ማደራጀቱን ውሳኔ በመቃወም በተፈጠሩ ግጭቶች የደረሱ ጉዳቶችን ከመከታተልና ከመመርመር ስራው ጎን ለጎን ችግሮች በውይይት የሚፈቱባቸውን ምክር ሀሳቦችን በተለያየ ደረጃ ለሚገኙ የመንግስት ኃላፊዎችና ባለድርሻ አካላት በመስጠት የበኩሉን ጥረት በማድረግ ላይ እንደሚገኝም ኮሚሽኑ ባወጣው መግለጫ አመልክቷል። በአገሪቱ የሚስተዋለው ነባራዊ ሁኔታ የፈጠረው ስጋትና ያን ለመተማመን ስሜት ልዩ ኃይል አባላትን ወደ ጸጥታ ተቋማት ለማስገባት ከተላለፈው ውሳኔ ጋር ተያይዞ በክልሉ ለተቀሰቀሰው ቀውስ ተቃውሞና ለተፈጠረው ግጭትም መንስኤ መሆኑን ያብራራው የኮሚሽኑ መግለጫ የሚወሰዱት እርምጃዎች ሰላማዊና ሕጋዊ መሆን እንደሚገባቸው አሳስበዋል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዲሬክተር ያነጋገረው መለስካቸው አምሃ ተከታዩን አድርሶናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ እንዳመለከተው መንግስት በክልሎች የተደራጁ ልዩ ኃይሎችን መልሶ ለማደራጀት ያሳለፈውን ውሳኔ መተግበር መጀመሩን ተከትሎ በአማራ ክልል ተቃውሞችና ግጭቶች ተቀስቅሰዋል። በተፈጠሩ ግጭቶችም የደረሱ ጉዳቶችን እየተከታተለ እንደሆነም መግለጫው ይጠቁማል። ኮሚሽኑ የሰብአዊ መብቶች አደጋ ላይ ወድቀዋል ሲል በደረሰው መረጃ መጠን የጉዳቱ ደረጃ ምን እንደሚመስል ቪኦኤ ጠይቋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ለጥያቄው ማብራሪያ ሰጥተዋል። ውሳኔ ተከትሎ በተለያዩ የአማራ ክልል ከተሞች በተለይም እኛ መረጃ ባገኘንባቸው በቆቦ፣ በባህር ዳር፣ በወረታ፣ በከምቦሻ፣ በደብረ ብርሃንና በመራዊ ከፍተኛ የተቃውሞ ሰልፎች እንደተካሄዱ እናውቃለን። መንገድ መዘጋታቸውን፣ የአገልግሎቶች መቋረጥ፣ ኢንተርኔት ከዚህ በተጨማሪም ደግሞ እንግዲህ በጸጥታ ኃይሎችና በሲቪል ሰዎች መካከል እንዲሁም በታጣቂዎች መካከል ከፍተኛ ግብግብና ግጭት የተፈጠረበት ሁኔታ እንደሆነ እናውቃለን። እንግዲህ እነዚህ በራሳቸው እንግዲህ በሰዎች የዕለት ተዕለት ተግባራት ላይ የሚያደርሱት ተጽዕኖ አለ። ይህም ራሱ የሰብአዊ መብት እንደምታለ። ከዛ በተጨማሪ ግን እኛ ባለን እስካሁን በደረስበት መረጃ መሰረት በእነዚህ ከተሞች ሰዎች ሞተዋል። የአካል ጉዳት የደረሰባቸው ሰዎች አሉ። መንገላታት የደረሰባቸው የተደበደቡ ሰዎች አሉ። ለእኛ እነዚህ የሰብአዊ መብት ጥሰቶች ናቸው። እንግዲህ በእያንዳንዱ ቦታ ላይ እንግዲህ እዛም ላይ እንዳመለከት ነው በቆቦ አካባቢ የረድኤት ሰራተኞችን ጨምሮ ነው እነዚህ ጉዳቶች የተከሰቱት። እስካሁን ባለን መረጃ እነዚህ ግርድፍ የሆኑ መረጃዎች ናቸው ያሉ። ወደፊት ግን በእያንዳንዱ ከተማ ውስጥ የነበሩ ችግሮች ምንድን ነበሩ፣ ከሞት ጋር በተያያዘ ከአካል ጉዳት ጋር በተያያዘ እና ሌሎችም የሰብአዊ መብቶች ጥሰቶች ለማረጋገጥ ሰፊ የሆነ የምርመራ እና የክትትል ስራ እንሰራለን ማለት ነው። አሁን ያለን ጠቅላላ ያለ መረጃ ነው። እናም መግለጫችን ላይ ግን እንዳመለከት ነው እንደዚህ አይነት ፍጥጫዎች ወይም ደግሞ ግጭቶች በሚከሰቱበት ጊዜ ሰብአዊ መብቶች አደጋ ላይ ይወድቃሉ አለ። ይህን ክሊርሊ እያየ ነው። ስለሆነ ይህ ነገር መቀጠል ያለበት ባለመሆኑ ጉዳዩ በምክክር በሰላማዊ መንገድ የሚፈታበት መንገድ እንዲመቻች ነው ጥሪ ያለ። በአማራ ክልል ላለፉት 5 እና 6 ቀናት ተቃውሞዎችና የሰላም መደፍረስ እንዲሁም ግጭቶች ከተነሱ በኋላ በመንግስት በኩል የተለያዩ መግለጫዎች እየተሰጡ ናቸው። በተደጋጋሚ በተለያዩ ክልሎች ይህ ልዩ ኃይሎችን መልሶ የማደራጀቱ ውሳኔ ተግባራዊ እየተደረገ እንደሆነም እየተገለጸ ይገኛል። በአማራ ክልል ይህን ያህል ተቃውሞ ለምን ተፈጠረ? ዶክተር ሚዛኔ መልስ አላቸው። ዝርዝር የሆኑ ነገሮች ማየት እንፈልጋለን። ምክንያቱም አንድ ሰብአዊ መብት ላይ አደጋ የሚያስከትል ጉዳይ ሲፈጸም ሰብአዊ መብት ተጥሷል፣ አደጋ ላይ ይወድቃል ከማለት በተጨማሪ ለዛ ጥሰት ድራይቪንግ ፋክተር ዋናው ሩት ኮዙ ምንድነው የሚሉትን ሲስተሚክ ኢንቨስቲጌሽን የሚል የማጥናት ስራ እንሰራለን። ነገር ግን በዚህ በመግለጫችን ላይ እንዳመለከት ነው እንግዲህ እንደዚህ አይነት ውሳኔዎች በሚወሰኑበት ጊዜ ከፍተኛ ጥንቃቄ ያስፈልጋል የሚለውን ነገር ለማንሳት ሞክረናል። በተለይም አሁን ያለው ነባራዊ ሁኔታ በሀገሪቱ ውስጥ እንግዲህ ከፍተኛ ስጋት አለ። እንግዲህ የጸጥታ ስጋት አለ። በክልል ውስጥ እንግዲህ ሰላማዊ ሰልፎች በግልጽ እንዳመለከቱት የሰላም ጸጥታ ችግርና ስጋት ባለበት ሁኔታ እንዴት አይነት ውሳኔ ይወሰናል የሚባለው። ከዛ በተጨማሪ ደግሞ እንግዲህ አጠቃላይ በሀገሪቱ ውስጥ ያለው ያለመተማመን ስሜት የወለደው ስጋት ነው ብለን እናስባለን ማለት ነው። በመግለጫውም ላይ እንደተበራራው በሀገሪቱ ውስጥ የሚታየው ነባራዊ ሁኔታ ስጋትና ያለመተማመን ስሜት ፈጥሯል።
ይህን ችግር ለመፍታትም የተለያዩ ሰላማዊና ሕጋዊ እርምጃዎች እንዲወሰዱ ኮሚሽኑ ጥሪ አቅርቧል። ግን ይህ ያለመተማመን ስሜትና ስጋት እንዴት ተፈጠረ የሚል ጥያቄ ለዶክተር ሚዛኔ አቅርቤላቸው ነበረ። ሁኛውን በዝርዝር ላልሄድበት እችላለሁ። እንደሚታወቀው እንግዲህ አሁን ኢትዮጵያ ውስጥ ያለው ሁላችን የምንገነዘበው በጣም ፖላራይዝ የሆነ ፖለቲክስ ነው እና በክልሎች መካከል ሰጣ ገባ እንዳለ እኔ ፐርሰናሊ የምገነዘበው ነገር አለ እና እነዚህ ነገሮች እንግዲህ አንዱ ክልል በሌላው ላይ ከፖለቲከኞች መካከልም በኦፖዚሽን እና በገዢው ፓርቲ መካከል ላይ ብዙ ውዝግቦች ሲኖሩ እናያለን። እነዚህ እንግዲህ አለመተማመን ይፈጥራሉ ማለት ነው። መንግስት የሚወስነው ውሳኔ በቀላሉ ለማስፈጸም የሚቻልበት እድል አይፈጥሩም ማለት ነው። ስለዚህ እንደዚህ አይነት አለመተማመን ካለ፣ ስጋት ካለ ደግሞ ያንን ነገር ለመፍታት መጀመሪያ ጥረት ማድረግና ከዛ በኋላ ውሳኔውን የማስፈጸም ስራ ቢሰራ ይሻላል ነው የምንለው። ይሄኛው ሰፋ ያለ ትንተና የሚያስፈልገው ነገር ነው። እንዳልኩት ሚስትረስት አለ። በዛ ሁኔታ ውስጥ እንደዚህ አይነት ውሳኔዎች ሲወሰኑ ዜጎች ናቹራሊ ሪአክት ያደርጋሉ፣ ይቃወማሉ። ያንን ያየ ነው። ስለዚህ ይሄኛውን ነገሮች መተማመን እንዲኖር ያሉ ስጋቶች እንዲወገዱ በዚህ ላይ መተማመን፣ መግባባት ያስፈልጋል። የኢትዮጵያ ሰብአዊ መብቶች በዚህ መግለጫው እንደጠቆመው የተከሰተውን ወቅታዊ ችግር ለመፍታት ከተለመደው አሰራሩ ወይንም ከመደበኛው የክትትልና ምርመራ ስራው ጎን ለጎን በተለያዩ ደረጃዎች ያሉ ባለድርሻ አካላትንና የመንግስት ኃላፊዎችን ማነጋገር ጀምሯል። ይህ ጥረት ምን ፍሬ አስገኝቷል የሚል ጥያቄም አቅርቤ ነበረ። ዶክተር ሚዛኔ አባተ ይህ አዲስ ነገር አይደለም ይላሉ። እንደ ምሳሌም ከጥቂት ወራት በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ